ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ታላቁ የግብጽ ሴራ በኢትዮጵያ ይላል። ለዚህ ርዕስ መነሻ የሆነኝ የኤርትራው የውጭ ጉዳይ ሚኒስቴር ትላንትና እሁድ ኦስማን ሳህዴ ማለት ነው ከባድር አብደላቲ የግብጽ የውጭ ጉዳይ ሚኒስቴር እና ከራሺድ ሐሰን የግብጽ የደህንነት ኃላፊ ጋር ተገናኝተው ነበረ። በዛውም ደግሞ የፕሬዝዳንታቸውን የኢሳያስ አፈወርቂን መልእክት ለግብፁ ፕሬዝዳንት አስገብተው ነበር፣ ለአልሲሲ ማለት ነው። ከዛም በኋላ እንደዚሁ ለሳውዲም ሄደው ይሄንኑ መልእክት አድርሰዋል። ሁለት ቦታ ላይ ነው የሄዱት። የተነጋገሩበት ጉዳይ ነበር ቅድም ካልኳችሁ የግብጽ ባለስልጣናት ጋር። በዋናነት የተነጋገሩበት ጉዳይ ቀጠናዊ መረጋጋትን እና ደህንነትን፣ የደህንነት ጉዳዮችን በሚመለከት ነው። በተለይ የቀይ ባህርን ደህንነት በሚመለከት ውይይት አድርገዋል። የግብፁ ይህንን ጉዳይ ይፋ ያደረገው ሰው በእነዚህ ጉዳዮች ላይ ውይይት እንደተደረገ እና አስመራ ላይ ከዚህ በፊት የያዙትን አቋም እንዳጸኑ፣ ያም አቋም ምንድን ነው? የቀይ ባህር ተዋሳኝ ያልሆነ አገር በዛ አካባቢ ላይ ወታደራዊ ሰፈር ሊኖረው እንደማይገባ የሚያሳይ፣ እዛ ላይ አብረን መስራት አለብን በሚለው አስመራ ላይ የተስማሙበት ስምምነት ነበር። እዚሁ ላይ አሁን ደግሞ ግብጽ ላይ ይሄንኑ ነው የደገሙት፣ እሱኑ ነው ያጸኑት ማለት ነውና በእነዚህ ጉዳዮች ላይ ተነጋግረዋል። እሱ ነው መነሻ የሆነኝ ታላቁ የግብጽ ሴራ በኢትዮጵያ ለሚለው ማለት ነው። አንድ 4 ጉዳዮች ላይ እንነጋገራለን ይህን መረጃ መሰረት አድርገን ማለት ነው። አንደኛው ጉዳይ እንዲሁ ትንሽ ባክግራውንድ ነገር ለመስጠት ያክል ከዚህ ቀደም ያው ያሉት ጉዳይ ነው። ሌላ ማንንም ሳይሆን ኢትዮጵያን የሚመለከት ጉዳይ ነው። ምክንያቱም ምዕራባውያንም የምስራቅ አካባቢ ላይ ያሉ ሀገራትም እየመጡ ጅቡቲ ላይ የራሳቸውን ቤዝ ሲፈጥሩ ይታያል። በዛ ጊዜ ግብጽም ሆነ የኤርትራ መንግስት ምንም ብሎ አያውቁም። በዚህን ወቅት ላይ ይሄንን ፍላጎት እያሳየች ያለችው የቀይ ባህር ተዋሳኝ ያልሆነች ሀገር ኢትዮጵያ ነች። ስለዚህ በአጭሩ መልእክቱ ኢትዮጵያ ወደ ቀይ ባህር እንድትጠጋ አንፈልግም፣ ወይንም ደግሞ የኢትዮጵያ የቀይ ባህር አጀንዳ ምን መሆን አለበት ነው፣ እሱን ማስቆም አለብን፣ መሳካት የለበትም የሚል ነው። በአጭሩ መልእክቱ ያ ነው። በዚህ ውስጥ አንድ ያሳዩን ነገር የዚህ አጀንዳ ባለቤት ግብጽ መሆኗን ነው። የኤርትራ መንግስት ይህንን የግብጽ ፍላጎት ነው እያሳካ ያለው ይህንን የግብጽ ፍላጎት ነው። ስለዚህ ዋነኛዋ ላኪ ግብጽ ነች። ከኤርትራ መንግስት ጋር አብረን መስራት አለብን ምናምን የሚሉ አካላቶች ከማን ጋር እየሰሩ እንደሆነ ሊያውቁት ይገባል። ሁሉም አውቃቸዋለሁኝ ግብጽ ሲባል ደንገጥ ይላል። አሁን ግን ይሄ ግልጽ ይናገራል። ኢትዮጵያ የባህር በር በፍጹም ልታገኝ አይገባም የሚል ጽኑ አቋም ያላት ግብጽ ነች። የኤርትራ መንግስት ይሄንን የግብጽ ጽኑ ፍላጎት ማስፈጸም፣ ለዚህ መላላክ ነው ስራው። ከዛ ውጪ ሌሎች ተላላኪዎችን ኢትዮጵያ ውስጥ መፍጠር። ዋነኛዋ ባለቤት ግብጽ ስለመሆኗ ያሳያል። ኢትዮጵያ የባህር በር ልታገኝ አይገባም የሚለው የኤርትራውያን አጀንዳ አይደለም፣ የግብጽ አጀንዳ ነው። እሱንም ደግሞ የሚያስፈጽመው አሁን በስልጣን ላይ ያለው የኤርትራ መንግስት ነው።
ኤርትራውያን ኢትዮጵያ የባህር በር ብታገኝ ያን ያክል ችግር የለም። እነሱን የማያሳጣ እኮ ለነሱ የሚያስገኝ ነገር ካለ ጠቅላይ ሚኒስትሩ ፓርላማ ላይ ቀርቦ የተናገሩት ጉዳይ ይሄ ነው። በሰጥቶ መቀበል የምንቀበለው ነገር የሚመጥን ነገር በንግግር በውይይት እንሰጣለን። እንዲሁም አይደለም እንፈልገው። ለኛ ትልቁ ጉዳይ ነው፣ የህልውናችን ጉዳይ ነው፣ ዋጋ የምንሰጠው ነገር ነው። ይሄ ንግግር እኮ በራሱ ትልቅ ነገር መጠየቅ ትችላላችሁ የተባለ ግን ተነጋግረን ተስማምተንበት ሰተን ነው መቀበል መንፈልገው። ይሄ ኤርትራውያንን አይሁዳ ብቸኛ የባህር በራቸውን አይደለም የሚሰጡት ከብዙ ትንሽ ግን ብዙ ያገኙበታል። ግን ይሄ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ፍላጎት ያላት ግብጽ ነች። ያንን ፍላጎት ደግሞ የኤርትራ መንግስት ከበፊትም ጀምሮ አስፈጻሚ። ስለዚህ አንድ የምናየው የዚህ አጀንዳ ባለቤት ኢትዮጵያ የባህር በር ላይ መዳረስ የለባት በሚለው ጉዳይ ላይ ግብጽ ነች አጀንዳ ያላት። ውሃን በሚመለከት ኢትዮጵያ ከራሷም ውሃ እንዳትጠቀም አካባቢዋ ላይ ካለም ባህር በር እንዳትጠቀም ፍላጎት ያላት ግብጽ ነች። ይህን መረዳት ያስፈልጋል። ይሄ ያንን ይነግረናል። አንድ ሁለት ያጣነው በሴራ በሸፍጥ ህጋዊ ባልሆነ አይነት መልኩ እንደሆነ ይናገራል። ይሄ ግንኙነት ይሄ አቋም እነሱ የወሰዱት ማለት ነው። ኢትዮጵያ ወደ ባህር በር በፍጹም መጠጋት የለባት የሚለው አቋማቸው ያጸኑት አቋማቸው ባህር በር ለካ ያጣነው በሸፍጥ ነው። ምክንያቱም ይሄ ፍላጎት የአሁን ፍላጎት አይደለም፣ የበፊት ፍላጎት። ኢትዮጵያ የኤርትራን መንግስት ወይም የኤርትራን በፌደራል የነበረውን ግንኙነት ወደ እንደ ሌሎቹ እንደ አንድ ጠቅላይ ግዛት አድርጋ ከወሰደች ጊዜ ጀምሮ የነፃነት እንቅስቃሴ የሚባል ነበር። ያ እንቅስቃሴ የሚደገፈው በግብጽ እና በሌሎች የአረብ ሀገራቶች። ዋነኛ ዓላማውም የኤርትራን ነፃነት ማረጋገጥ አለ፣ ኢትዮጵያን የባህር በር ማሳጣት። አሁን ይሄ ነገር የሚነግረን ያለ የግብጽ ወቅታዊ ፍላጎት አይደለም፣ ታሪካዊ ፍላጎቷ ነው ለግብጽ። ይሄንን የኤርትራ ሻዕቢያ የሚባለው እንደዚሁም የኛው ህወሓት የሚባለው አካል አስፈጻሚዎች ነበሩ። ከግብጽ ጋር ዲል ያደረጉት ጉዳይ ይሄ ስለመሆኑ ማሳያ ነው። የአሁን ፍላጎት አይደለም፣ የቀደመ ነው። እስከሆነ ጊዜ ድረስ ስትረዳቸው የነበሩ ተቋሚዎችን በሙሉ የምትረዳው ከዚህ ፕሮጀክት ጋር ያላቸውን ፍላጎትና ፈቃደኝነት አይታ። ለዛም ነው ኢትዮጵያውያን ያልመረጡት ወይም የመረጡት መንግስት ሳይኖራቸው የሽግግር መንግስት በነበረበት ጊዜ፣ ጊዜያዊ መንግስት በነበረበት ጊዜ ያኔ ነው የኤርትራ ነፃነት የታወጀው። ኤርትራ እንድትገነጥል የተፈለገው ያኔ አሁን ያለው በስራ ላይ ያለው ህገ መንግስት ሳይረቀቅ ሳይጸድቅ የአሰብን ጉዳይ ሳይነሳ የቀረበት ምክንያት ስምምነት ስላለ የግብጽ የቆየ ፍላጎቷ ነው። ኢትዮጵያ አካባቢዋ ላይ በራሷም ውስጥ ባለው ውሃ መጠቀም የለባትም። ከውሃ ምንም መጠቀም የለባትም፣ መድረቅ አለባት ነው። ከውሃ የሚገኝ ጥቅም እሷ ማግኘት የለባትም። ይሄንን እንዲያስፈጽሙ ለማስፈጸም በገቡት ቃል ነበር ሲደገፉና ሲረዱ። ለዛ ነው ወዲያው ኤርትራ ኢትዮጵያ የባህር በር እንዳታገኝ በሚያስችል አይነት ነው። ይገርማል እኮ ኢትዮጵያ እኮ እንደ አሴምፕቶት እኮ ነው ባህርን እኮ የምታልፈው። አንዴ ተጠግተው ግን አትነካው። እንደዛ በሆነ አይነት መንገድ እንድታጣ ያም ሆኖ ያልጠየቀችበት
ያልጠየቀችበት ምክንያት ያ ነው እንጂ የምን ሀቀኝነት ፖለቲከኛ ሀቀኛ አይደለም። ጥቅሙን አስልቶ ነው የሚንቀሳቀሰው። ጥቅሙን አስልቶ ነው። እነሱም ጥቅማቸው ያኔ የባህር በርን አሳልፎ መስጠት ይጠቅማቸው ስለነበር ሰጡ። ይኝቱ አልጠየቁም። ምክንያቱም ስምምነቱ ያ ስለነበር ያን ፕሮጀክት ለማስፈጸም ነበር እንጂ የምን የብሔር ብሔረሰብ መብት የምን የነጻነት ጥያቄ መች መጣ? ከዛስ በኋላ ሁለተኛው የምናየው እሱ ነው። በግፍን ያጣ ነው። እስቲ እውነት ልነጋገር። ኢትዮጵያ የባህር በር ብታገኝ ምንድነው የኤርትራ መንግስት የሚጎዳው? ግብጽ ምንድነው የምትጎዳው? ከደህንነት አኳያ ተጨማሪ አቅም ትሆን ይሆናል። ለምንድነው ስጋት የምትሆን? የራሷ አስቀጣና አይደል? እዛ ጋር ያለው ስጋት ለሷም ስጋቷ ነው። ስለ ደህንነት ስለ አካባቢው ደህንነት የሚጨነቁ ከሆነ ተጨማሪ አቅም መፍጠር ጥሩ አማራጭ እንጂ በፍጹም እንዳይሆን የምትሉት አይደለም። ምንም ምክንያት የለውም ከጥላቻ ውጪ፣ ምክንያት የለውም ኢትዮጵያን ለመጉዳት ከመፈለግ ውጪ፣ ምክንያት የለውም የጠላትነት ስሜት ካልሆነ በስተቀር። ምንድን ማን ይጎዳል? ኢትዮጵያ የባህር በር ለዚያም ከፍላ በልኩ ከፍላ ጥላቻ ካልሆነ በፍጹም ወደ ባህር በር መገኘት የለባትም። ከዛ የሚገኝም ጥቅም ማጣጣም የለባትም። ታፍነው መኖር አለባቸው። ምን አድርገን ይሄን ያክል ለቀጠናው እንዴት ስጋት ብንሆን ነው? በየትኛው ታሪክ ነው ይሄንን ቀጠናኛ አተራምሰን በጥብጠን የምናውቀው? ቀጠናው እኮ ቢተራመስ ከማንም በላይ እኮ የምንጎዳው እኛ እኮ ብዙ ህዝብ ያለን እኛ። እነሱ በተለየ ሁኔታ ለቀጠናው የሚያስቡ፣ ለዚያውም ደግሞ ከኢትዮጵያ እኮ ነው የደህንነት ስጋት እኮ ተደርገን እኮ ነው የምንቆጠረው። ኢትዮጵያ ወደ ባህር በር መምጣቱ የደህንነት ስጋት ይፈጥራል። እንዲህ ነው የሚያዩ። ይሄ የማን እይታ ነው? ይሄ የማን አመለካከት ነው? ኤርትራውያን ከኛ ጋር እኮ ኖረዋል። በፍጹም እንዲህ አያዩንም። በፍጹም አሁንም እኮ እየኖሩ እኮ ነው ከኛው ጋር። አብዛኛው ኤርትራ ውስጥ ካለ ወጣት ይልቅ እኮ ኢትዮጵያ ውስጥ ያለው እኮ ይበልጣል። በፍጹም ኤርትራውያን እኛን እንደ ስጋት አያዩንም፣ እንደ ጠላት አያዩንም። ይሄ አመለካከት ይሄ አተያየ ግብጽ ነው። ኢትዮጵያ ለቀጠናው ስጋት ነች። ወደ ባህር በር ከመጣች የቀይ ባህር አካባቢ ስጋት ላይ ይወድቃል። በምን አይነት ስሌት? በፍጹም ሊያሳምን የማይችል እኮ ድምዳሜ እኮ ነው። ይሄን ሊያሳምን የሚችለው ጥላቻ ሲኖር ብቻ ነው። ኢትዮጵያ የምትባል ሀገር ስትጠላ ብቻ ነው። የዚህ ጥላቻ ባለቤት ግብጽ ነች። የኤርትራ መንግስት አስፈጻሚ ነው ነው ብላችሁ የኤርትራ ህዝብ ለኢትዮጵያውያን እንዲህ አይነት አመለካከት የለውም፣ ሊኖረውም አይችልም። ድሮም ኖሯል አንድ ሆኖ፣ አሁን ደግሞ ጎረቤት ሆነ። የኤርትራ ህዝብ እኮ ማለት ቢርቅ ጎረቤት ድረስ የትም እኮ ሄደ። ኢትዮጵያና ኤርትራ የፈለገ ቢራራቁ ሊሆኑ የሚችሉት ጎረቤት ሆነ። እንደዛ አትተያዩ። ኢትዮጵያውያንም ለኤርትራውያን እንደዚህ አይነት አመለካከት የለም። የሚያጋጩን የሚያለያዩን ነገሮች ይኖራሉ። ኤርትራውያንም ኢትዮጵያንም በዛ መልኩ ሊያዩ አይችሉም። ባይብ እንደ ወንድም እንኳን መተያየት የለብንም ከተባባልን እንኳን እንደ ጎረቤት ነው የምንተያየው። ለዛ ነው ኢትዮጵያ ጠላት ነች የሚለው። እንግዲህ እንዴት በራሱ ላይ ሰው ስጋት ይሆናል? እንደዛ ነህ የሚልህ እኮ በጣም የሚጠላህ ሰው ብቻ ነው። ምክንያታዊ አይደለም። ከስሜት አንጻር ብቻ ነው ትርጉም የሚሰጠው።
ይሄ ቀጠና ቢተራመስ ተጎጂኛ ነው። ቀይ ባህር ስጋት ቢፈጠር ከማንም በላይ ተጎጂኛ ነው። ስጋት አንሆንም። ልንሆን የምንችለው ሰላሙን መረጋጋቱን ሊፈጥር የሚችል ተጨማሪ አቅም ነው የምንሆነው። ስለ ሰላም፣ ስለ መረጋጋት፣ ስለ ደህንነቱ፣ ስለ አካባቢው ደህንነት የሚያስቡ ከሆነ ኢትዮጵያ ተጨማሪ አቅም ትሁን ነው። ግን ምንም ነገር ሲሰጥ በነፃ ይሰጥም ሰው የሆነ ነገር ትስጥ ሊባል ይችላል። እሷም ትጠቀማለች፣ ለዋስትናውም ለደህንነቱ ዋስትናም ትጠቀማለች። ሌላውም ከኢትዮጵያ በሚያገኘው ነገር ይጠቀማል። ኢትዮጵያ ወደ ቀይ ባህር መምጣት የለባትም፣ ከመጣች የቀይ ባህር አካባቢ ስጋት ይፈጠራል የሚል አመለካከት ከጥላቻ የሚወለድ አመለካከት። የዚህ ጥላቻ ባለቤት ግብጽ ነች። ስለዚህ በግፍ እንዲህ የሚጠሉን አካላቶች ተልእኮ በሰጧቸው የራሳችን ሰዎችም ጭምር ኢትዮጵያ ከህግ አንጻር ቢፈተሽ ህገወጥ በሆነ መንገድ፣ ከፍትህ አንጻር ቢፈተሽ ኢፍትሃዊ በሆነ መንገድ ከባህር እንድትርቅ የባህር በር እንድታጣ ሆኗል። ይሄ ስምምነት ግብፅና ኤርትራ ሁለት ጊዜ ተገናኝቶ እየተናገሩት ያለው ስምምነት ያንን የሚያሳይ ሶስተኛው ከሌላ አገር ጋር ሆኖ የራስን ሀገር መውጋት በጣም ዋጋ እንደሚያስከፍል ማሳያ እንዳልኳችሁ ነው። የግብፅ የነበረ ጥላቻ የሱ አካል ነው። ኢትዮጵያ አሁን የባህር በር እንድታጣ ነው። የባህር በር ያጣችው በሻዕቢያ በህወሓት ስምምነት። እነዚህ ሁለት አካላቶች በግብፅ ሲደገፉ የነበሩ በግብፅ ሲደገፉ የነበሩ የሽግግር መንግስት በነበረበት ወቅት የአንድን ጠቅላይ ግዛት ነፃነት አወጀ። ኢትዮጵያ እንዲህ ተጠማዘው ወደ ባህር እንዳትደርስ በሚያስችል አይነት መልኩ ለኤርትራ ካርታ አወጁ። መተላለፊያ እንኳን እንዳትጠይቅ ያደርግላታል ተብሎ ተተወ። የተስፋፊ አጀንዳ ነው ተብሎ ሲደገፉ የነበረው ይሄን እንዲያስፈጽሙ ነበር። 17 ዓመት ሙሉ ደርግን ሲዋጉት የነበረው ይሄን ለማስፈጸም እንጂ ምን መጣ ከዛ በኋላ ምን አየ? ስለዚህ ከሌላ ሀገር ጋር ሆኖ የራስን ሀገር መንግስት መውጋት ሀገርን ያሳጣል፣ ጥቅምን ያሳጣል። አሁንም ከኤርትራ ጋር ሆነን ምናምን የሚሉ ሰዎች አሉ። ማንም ሀገር የሆነ ነገር ሳያገኝ አይረዳህም። ማንም ሀገር የሆነ ጉዳዩን እንደምታስፈጽምለት ዋስትና ሳሰጠው አይረዳህም። ማንም ነው የምላችሁ፣ እንኳን ኤርትራ፣ እንኳን ግብፅ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኬንያ በኢትዮጵያ ላይ ይሄ ፍላጎት አለን። አሁን ያለው መንግስት የማያስፈጽምልን በህግ ሊፈጸም የማይችል ይሄን ታስፈጽምልናለህ ወይ ተብሎ ነው። ለዛ ዋስትና ሰጥቶ ነው ያገኘው ድጋፍን የሚያገኘው። ከዚህ መማር ያስፈልጋል። ባህር በር ያጣ ነው በዚህ አይነት ስምምነት ኢትዮጵያን ሲወጉ በነበሩ አካላት ያንን ያሳያል። ይሄን እንድንማር ያደርገናል። ስለዚህ አሁንም ይሄንን የሚሉ ሰዎችን በጊዜ መገሰጽ ያስፈልጋል።
ከኤርትራ ጋር ከግብፅ ጋር ብቻ አይደለም ከማንም ጋር ኢትዮጵያውያን ለማንም አናስብ። አምባገነን መንግስትን ተንከባክበን አምባገነን እስኪሆን ድረስ በራሳችን ላይ እንዲሰለጥን ምን ፈቅደው ራሳችን አሁን ያሉ ታጣቂዎች ከውጭ ኃይል ጋር ለመስራት የሚያስችል ምንም የሚያስገድዳቸው ነገር የለም። ከፈለጉ የራሳቸውን ቅራኔ ይፍቱ። ትልቅ አቅም ናቸው። አንድ ይሁኑ። ትልቅ አቅም ናቸው። አቅም ብቻ አይደለም አማራጭ ሁሉ መሆን ይችላሉ። ይሄን ትተው ከውጭ የሀገር ጋር በሆነ አይነት ስምምነት የሀገርን ጥቅም አሳልፎ በሚሰጥ ስምምነት እርዳታ ለማግኘት መሞከር የሀገር ክህደት ነው። ከዚህ ውጭ ደግሞ አይደመም ከተባለ ያሉ አማራጮችንም አሟጥ መጠቀም ክፍት የሆኑ ነገሮችን ምን ለምን ካላልክ በስተቀር ከሌላ ሀገር ጋር ግን ሆኜ እሰራለሁ ብለህ እሱን በምንም አይነት መልኩ ምክንያታዊ ለማድረግ መሞከር ያው አስተምሮናል። ማንም ይሄን ላደርግ ነው ሀገሬን እንዲላሳጣ ነው ብሎ አይመጣም። ደርግን እንደጣሉ የግብፅ ፍላጎት ነው የተሳካው። አንተም በዚሁ አይነት መንገድ ብትመጣ ይህን መንግስት የጣልክ ጊዜ የመጀመሪያው ስራ የሚሆነው በኢትዮጵያ ላይ ክህደት መፈጸም። ምክንያቱም ስምምነት እሱ ስለሆነ የዛን አደገኝነት ሁሉ የሚያሳየው። አራተኛ የባህር በር አጀንዳ እንዲሁ ለስልት ድጋፍ ለማግኘት ተብሎ የሚደረግ እንዳልሆነ ማሳያ ሪስክ አለው። ድጋፍ ለማግኘት ብለህ ስታነሳው የሚፈጥረው አሰላለፍ አደገኛ ነው። ለስልት አይሆንም እምለው ነው። ለዛ እንደ ስልት መንግስት አልያዘውም እምለው አንድ አያያዙ ከበፊትም ስለነ፣ ሁለተኛ ግን በራሱ አጀንዳው እንደ ስልት አትይዘው። የባህር በር አጀንዳ ስታነሳ የኢትዮጵያ ጠላቶች ሁሉ ነው የሚጠራሩት፣ የውስጥም የውጭ ይጠራራል። በጥቅሽ ይግባባሉ። ያሉት ከውስጥም ከውጭም ነው የሚረብሹ። አጀንዳውን ስላነሳህ ብቻ ምንድን ነው ያሉት የኤርትራ ውጭ ጉዳይ ሚኒስቴር? በዲፕሎማሲያዊ መንገድ በኃይልም በጦርነት እናገኛለን የሚባለው ነገር ግራ ገብቶናል። ማይሳካ ማይሆን ነገር ነው እያነሱ ያሉት። በቃ ያነሱም ብለን የደመደምነውን ጉዳይ ነው እያነሱ ያሉት። በዲፕሎማሲም እኮ ነው አይሆንም እኮ የሚሉት። ምን ማለት ነው? ትንፍሽ እንዳትሉ፣ በቃ ተስፋ ቆርጣችሁ አሁን እንዳላችሁ ተሆናችሁ ኑሩ። አይ ይሄ አኗኗር አልተመቸንም፣ ትንሽ መስፋት እንፈልጋለን ካልክ ከዛም ተረባርበን እንልሃለን ነው። ተመልከቱ ሩጫውን፣ የመግለጫ ጋጋታ በኤርትራ መንግስት በኩል የሚሰጡ የሆነ አይነት ብሎክ ለመፍጠር ከውስጥም ከውጭም የሚደረገው ርብርብ። አጀንዳው ለስልት ብለህ የምታነሳው አጀንዳ አይደለም። ልኬን የተናገርክ ጊዜ አደገኛ ታሪካዊ ጠላት አይን ውስጥ ትገባለህ። የነብር ጭራ ነው እምለው ነው። ለዛ ነው ከያዝከው በኋላ እጅ ሰተህ ብቻ ነው በቃ ይኸው ብሉኝ ብለህ ነው የምትለቀው። ግደሉኝ ብለህ ነው የምትለቀው። ከዚህ በኋላ የእናንተው ነኝ ብለህ አሳልፈ ራስህንም ሀገርህንም ሰጥተህ ነው ሌላ አጀንዳ የምትለቀው። የነብር ጭራ ነው። እንደ ስልት ብለህ የምትይዘው አይደለም።
ድጋፍ ያሰባስብልኛል ብለህ አውርተህ የምትተወው ጉዳይ አይደለም። አንዴ ውስጥም ያለው አካል ይሄን ከነቃ በኋላ የሚለካህ በዛ ነው። ውጭም ያለው ይሄን አንዴ ከሰማ በኋላ አንተ ነህ ያኔ የሱ ጠላት ነህ። እጅም ሰጥተህ አትተርፍም። ያጠፋሃል። ያጠፋሃል። የማይነካ ነገር ነው የነካው፣ የማይደፍር ነገር ነው የደፈረው። እንዴት እኮ ነው ያሉት? እንዴት በዚህ ጉዳይ እንዴት ትብሻ ዘግተነዋል ያሉትን ጉዳይ ለስልት ብለህ የምታነሰው ጉዳይ ይህን ስታውቅ ህመም አለው። አንዴ አጀንዳው ተነስቷል። ወደድክም ጠላህም በዚህ ጉዳይ ላይ በጋራ መቆም ነው። በቃ መልቀቅም አይቻልም። መነሳት የለበትም ምናምን እና መልሰው ነው እኮ ሽንፈት ማለት እኮ። ስለዚህም ልክ በሆንከው ጉዳይ ላይ ምንድነው ኃጢአቱ? የባህር በር ያስፈልገናል። የምናገኘው በእንደዚህ አይነት መንገድ ነው። በንግድ፣ በዲፕሎማሲ፣ በሰላማዊ መንገድ፣ በህጋዊ መንገድ ብለህ ኃጢአት እንደሰራ ሰው ለምን ትሸማቀቃለህ? ለምን ለማሸማቀቅ ትሞክራለህ? ቀና ብለህ መቆም ነው። መብትህ ነው። ሌሎችም ይሄንን የማንሳት መብት እንዳለ ሊያውቁ ይገባል። እንደ ግለሰብ እንኳን የመናገር ነፃነታችን ተነፈግን ምናምን ብለን አንድ የምንለው አሁን እኮ እንደ ሀገር የመናገር መብታችንን እኮ ነው እየተጋፉ ነው ያሉት። መብታችን ነው። የባህር በር አጀንዳ ስለማንሳት ይመለከተናል። መብታችንም ነው፣ ግዴታችንም ነው። ሲፈልጉ ጆሮአቸውን መድፈን ይችላል። ሲፈልጉ አንሰማም ማለት ይችላሉ። ግን እያሉ ነው ያሉት በዚህ ጉዳይ ትንፍሽ አትበሉ ነው። ይሄ አያምም። ይሄ የሆነ ኩራትን አይነካም። ያጣንበት መንገድ ትንሽ አያምም። የሆነ ህመም አለው። ወደዚህ በብዙ መልኩ ብታየው በዚህ አጀንዳ ላይ በጋራ ከመቆም ውጪ ለሀገራችን የሚጠቅም ነገር የለም። ሌላውን ነገር ተናግሬያለሁ። አስክኑት። ልክ አይደለም። እውነቴን ነው የምልህ። መንግስትም ልክ አይደለም፣ ተቃዋሚዎችም በፍጹም ልክ አይደለም። እንደዛ እንደሚሰማችሁ አውቃለሁ። አይደላችሁ፣ ልክ አይደላችሁም። ስሜታችሁ ልክ አይደለም። በስቷል። በጣም ከልኩ እያለፈ ነው ውጥረቱ። በቃ አንድነት ሊበጥስ ጫፍ ነው የደረሰው። ያ ለማናችን በዚህም ሳይድ አስክኑት፣ ትንሽ አረጋጉት። በጋራ ጉዳይ ላይ በጋራ አልነቁ። እሱ ትንሽ መጓተቱን የሚቀንስ ይመስለኛል። መጓተቱን ይቀንሳል። ከመበጠስ እኛ አላተርፈም። ምንም የማገኘው ጥቅም የለም። ሲጠገን ግን አተርፋለሁ። ከዛ ብዙ አገኛለሁ። ሁላችንም ከዛ እናገኛለን። ለዛ መስራት ጥሩ ነው የምለው።